ሆነ ነገር ሪከርድ ተደርጎ አንዴ አዳም ከስሜት እኔ ባንተ በኩል ይቅርታ ጠይቃለሁ ተፈለገ አንዴ እነሱ ጋር ስታወራ ሙኒት እያነሳሳችሁ ካለችው ቶፒክ ጋር የሚገናኝ ንግግር ተናግረ ከሆነ እንዲሁ በደፈና ይቅርታ መጠየቅ ነው። ለምን ብትል አሳልፎ የሰጠ አካል ማለት እንደሆነ ግልጽ ነው። ገባ አይደለ? ያ ስህተት ነው። በቃ ስህተት ተፈጥሯል። ስህተት ነው አለቀ። ከዛ ውጭ ደግሞ አስበው አይደል ጊዜ ገንዘብ የሰጠው ሰው ምን እንዳደረገ። ስለዚህ ምን ታደርገው? እኔ እኮ መስዋዕት ከፍያለሁ አይደል? ለማን ብዬ ነው? ለነሱ ብዬ ነው አይደል? አሳልፈው ቢሰጡኝ እነሱ ሙናን ለመሲ ቢሰጡኝ የራሴ ጥፋት ነው የነሱ አይደለም። ገባ? አሁንም ቢሆን ሙና የምታነሳው ነገር ካለ ቃል በቃል እሱን ተቀብለ እውነት ከሆነ አምነህ ይቅርታ ጠይቀህ እሷም ደግሞ ይሄ ነገር በድለሽኛል ብለን የምታወጣውን በማስረጃ አስታውሳት ይቅርታ ጠይቃ ታርቃችሁ ያን ነገር ለመጨረሻ የምትዘጉት አንተና እሷ ናት። አንተና እሷ እስካላቆማችሁ ድረስ ይሄ ምዕራፍ አይዘጋም ወንድሜ። ስለዚህ ከስሜት ወጣ። ትልቅ ሰው አንተ ሰው ያስታርቅ አይደለም እንዴ? ጥፋተኛ ነህ እኮ ብትባል እኮ በሽማግሌ አዎ ጥፋተኛ ነኝ ብለህ መቀበል አለብህ። እኔ ጥፋተኛ ነኝ ብለህ ልትከራከረኝ ነው? ስለዚህ ታውራ የምታወሩት ቃል አስፈላጊ ከሆነ አዎ ጥፋተኛ ነኝ ዋጋ ከፍዬላችሁ አሳልፎ ከሰጥ አንድ ቃል አይመሳሰል አንድ ቃል ብቻ ብትመሳሰለ ከተመሳሰለ ራሱ ሁሉ ብለው ሰጥቷታል። እሷ ገባ አንተ ያገዝካቸው አንተ ተብላል። የምርም አምታሃት ብትጎዳት አስበህ ይቅርታ ወይለ ይኸውልህ አሁን አስታርቀን ተብሎ ወደ እሱ ጋር ተመጣ አይደለ? አንድ አስታራቂ ሰው አንተን ተቆጥቶ እኔን ተቆጥቶ ወይም መልካሙን ነገር አድርጎ ያስታርቀናል። ከዛ በተረፈ ግን ወሬ እየወሰዱ እንደ ጓደኛ ከኔ ጋር አውርተህ ወስደው ወሬ ለሷ ማቀበል ምን ማለት ነው? እኔ በፊትም ስናገር የነበረው ሄላኒ ያልተነገራትን ነገር አይደለም የምትናገረው፣ የተነገራትን ውሸት ይሁን እውነት ይሁን ትክክል ይሁን ስህተት ይሁን አታጣራም። ካላስ የምታምነው ሰው መጥቶ እስከነገራት ድረስ ያንን ነገር ታስተላልፋለች። ስለኔ ፐርሰናል ላይፍ ሲጀመር አንተ እኔ ገላለሁ ስል ሰምተሃል ወሬ ወስደህ ስታደርስ ሰምተህ ቢሆን አትሊስት ተጠንቀቂ ለማለት ነው አስበህላት ወይ የሆነ ነገር ምንም ከኔ ያልሰማኸውን ነገር ሄደህ እዛ ጋር ማውራት ትክክል ነው ወይ? ስለዚህ የግል ህይወት ሄዶ የሚያስወራ በሌሎች ኬዝ መሀል ለምን እኔን ከተትከኝ? የኔን መሰደብ መስማት ስለምትፈልግ አይደለ? የኔን ክፉ ነገር መስማት ስለምትፈልግ አይደለ? ዝም እንድልህ ትፈልጋለህ? እኔ ሰዳቢ የለኝም ወይም ሄጄ አንተን የማስጠቃበት ሰው የለኝም። እኔ በራሴ የቻልኩትን ያህል እናገርሃለሁ እንጂ ስናገርህም ደግሞ አንድም ቀን ከጀርባ ተናግሬ አላውቅም። ፊት ለፊትህ ነው የምናገረው። አንድም ቀን ሰው ቤት ገብቼ አንስቼ አላውቅም። ትናንትና ብቻ ሄለን ጋር እንደማታስገባኝ ስለማውቀው ጉቺ ቤት እንዴት እንዲት ላለህ ብዬ ተናግሬያለሁ። የዛለት ደግሞ እዛው ቁጭ ብለህ እያዳመጥክ ስለነበር ተናግሬያለሁ። በተረፈ እኔ በየሰው ጋር እየዞርኩኝ ስለአንተ አውርቼ አላውቅም። የሚያስወራኝም ጉዳይ የለም። እውነት ለእነዚህ ልጆች አስበህ ያደረግከው ነገር ከሆነ ጥሩ። ግን ስንት የካደ ሰው ባለሰርተፍኬት ስትል ሰምቻለሁ። ስንት የካደ እግሩን ሰቅሎ የሚኖር ህዝብ ትተህ ከኔ ጋር የሚያንጓትትህ ምንድን ነው? እከፍላለሁ ብዬ በራስ በአንደበትህ 6 ወር 1 ዓመት አንድ ነገር ተናገሪ ስትል 6 ወር ብዬ የዘጋነውን ጉዳይ ይዘህ በየተገናኘንበት የብሩ መጠን ለምን አልተነገረም? ለምን ተከላከልሽ? ለምን ጮሽ? በየገባሁበት ይህን ጥያቄ ትጠይቀኛለህ። ጠይቀኸኝ እዚሁ ቤት መልስ ሰጥቼ ወጥቻለሁ። ሌላ የግል ችግር ካለህ እኔ የማላውቀው እሱን ደግሞ መጠየቅና መናገር መብት ነው። የተዘጋ ፋይል ግን እየከፈትክ በየሄድኩበት ቦታ እኔን የምታሸማቀቅበት እኔ ሲጀመር አልሸማቀቅ። አንተ ለማሸማቀቅ የምታደርገው ነገር ነው። ስለኔስ የሚያስወራ በሌሎች አጀንዳ መሀል ወይም በሌሎች ሽምግልና መሀል እኔን ምን አስነሳ? ዝም ትለኛለች ብለህ አትጠብቅ። አንተ ስታነሳ እሺ ጨርሰሻል? ቻለ ስታደርገው አሁን አንድ መልስ ምናምን ማብራሪያ ሰጣችሁ። በቃ እሷ ያላትን አውጥተዋለች። ከተናገረች ውጭ ሌላ ነገር ካለን ያንን የተናገረችውን ነገር ደግሞ አንተ ያየህበትን እይታ ተናገርና ፐርሰናሊ ተራርማችሁ ታረቁ። እንግዲህ ይሄ ሁሉ ሰው 3000 ሰው ነው። እንግዲህ እኔ እውነቴን ነው የምላችሁ ስለ ሙኒት ሄለን ጋር አውርቼ ከሆነ ይሄ ጨለማ ይንጋኒ ለመኪና ይዳርገኝ ነው የምላችሁ። እስከዚህ ድረስ ወርቀት መምለው አንድ ደቂቃ ሰከንድ ስለ ሙኒት ነገር አውርቼ ከሆነ
ለደቂቃ ነው ብላችሁ እኔ ሙኒት ተጠንቀቋት እንደዚህ የሚባል ብዙ እኔ አሉባልታ ለማለት አይደለም አሉባልታ ላንቺና ላቀብል አይደለም እኔ እዛ ቤት ያለሁት ልንገርሽ ማል ብትይ በፈለግሽው መንገድ እኔ አንቺ ስራንቺ ምን አርስታልና ነው የሚወራ ነገር ምን አለሽና ነው ስራንቺ ሄዶ የሚወራበት ነገር እስቲ በእናትሽ እስቲ ምንድነው እንደው ስታስቢው ምን አርስታለ ምን ክፉ ነገር አለና ለስላንቺ እጄ ምንሽን አላቅ ስለምንም ነገር እኮ ማቀው ዲቴል የለኝም እኔ እኮ ባወራው ባልኩ እኮ ስራንቺ የሰማሁት ላውራው ካልኩኝ እኮ አንቺ ታብጃለሽ አንዲት ቀን ተንፍሻ አላቅም ግን ላውራው ካልኩ ተጠንቀቋት እንደዚህ ትሁን ምናምን የተባለው ነገር ባክ ብናገር እኔ እንደዛ አይደለም እኔ ቶፒኩ ላይ የነበረው ስለ ሳራ ስለ ጉቺ ነበረ እኔ በእናንተ ዙሪያ እናንተ ተሰብስባችሁ ችግር እርስ በርሳችሁ በተፈጠረ ቁጥር ጃጓር ይሆናል ገና ከሄለን ጋር ስለቀረበ ጃጓር ሊሆን ይችላል የሚያወራላት እናንተ ነግራችሁት ጃጓር ሊሆን እኔ በጣም አውስሾክድ እንዴት አድርጌ ነው ምን ከማን ምን አውቄ ማንን ታሪክ ምን ሰምቼ ነው እኔ አብራችሁ አልሰበሰብኩ አብራችሁ አልተቀመጥኩኝ በምን አውጥቼ ነው እኔ ስለናንተ ታሪክ ነው እጄ ማውራው ምን አቃለሁና ከየት የመጣ ነገር ነው ይሄ ወደ እኔ ላይ ተደመደመበት ምክንያቱ አልገባኝም ምን አድርጌ ነው እኮ እኔ ምን ቶፒካልና ምን የሰራሹ ክፉ ነገር አለና ነው ሄለን ጋር ሊወራልሽ የሚችለው አንቺ ምን የሰራሹ ክፉ ነገር አለ ምንስ ባድ ነገር አለ ምንስ አቃለሁ ስላንቺ እንደው በዚህ እንኳን ግምት አትወስጂም እንዴት ነው እንደዚህ አይነት አይምሮሽ አመለካከትሽ ያሰበው ምን እንደው ባልጠፋ ነገር ያንቺን ስም አንስቼ እኔ እኮ ስምሽን አንስቼ አላውቅም ልጆቹ በሚደውሉት በሚያወሩት ነገር ከነሱ ጋር ሙኒት ሲሉኝ ከነሱ ጋር ላወራ እችላለሁኝ በተረፈ አንቺ ምን የሚወራ ነገር አለ ምን የሚወራ ክፉ ነገር አለሽ ከጀርባሽ ስለዚህ ይሄንን ነገር እኔ ልንገራችሁ እኔ አሁንም ነገ ያውላችሁ ነጋም ጠባብ ሁኔታው ነው የምላችሁ በፈለጋችሁ ተመናለሁኝ እኔ አንዲት ቀን ሄለን ትመሰክራለች ነገ ጧትም ትኖራለች አንዲት ሰከንድ ስላንቺ ሄለን ብዬ ማነው ሙኒት ብዬ ያወራበት ቃል ካለ ቤተሰቦችን ያሳየኝ ነው የምለው አንዲት ሰከንድ እስከዚህ ድረስ ነው የምልልሽ እኔ ኮንፊደንስ አለኝ ነው የምልልሽ አንዲት ቀን ለሰከንድ አውርጅ ግን ያማ ስትመጪ እንደመጣሽ ጣትሽን ወደ እኔ ቀስረሽ ስትመጪ ግን በጣም ነው ምንድነው እሱ እያልኩ ነው እኔ ደግሞ ቮይስ ምናምን ያልሽው ነገር ለማስታረቅ ብዙ ነገር ትታገል ይሆን ይችላል ታግዬ ሊሆን ይችላል ለማስታረቅ ነው የገባሁበትን ቦታ ለመውጣት ሳራ መጎዳቷን አልፈልግም ሄለንን ተጨኛ አይዞሽ ካንቺ ጋር ነው የፈለግሽበት እንድደርሽ ሆናለሁኝ አብሬሽ ነኝ እመሰክራለሁ ብያት ሊሆን ይችላል ያ ሪኮርድ ተደርጎ ሊሆን ይችላል የሰማሽው ሳራ ሄለን እንትናን ጉቺን ስለምንቀራለን አንቺም አንድ 10 አንበሳ ጠይቂያለሽ ብዬ አውርቻት ሊሆን ይችላል ይሄ ማለት ስለምንቀራለን ስለምናወራ ነው ይሄ ማለት ሲሪየስ ማለት ነው ይሄ ትክክለኛ ወንጀል ማለት ነው ምንድነው እኔ ያደረኩት እኮ በምን የተነሳ አንቺን ለሆነች ሄለን ብቻ የሚወራ ነገር አለሽና ነው እስቲ ንገሪኝ እኔ እኮ ማቀማላቀው ነገር እኮ ነው የምትነግሪኝ ምንድነው ማወራው ስላንቺ እኔ እኮ ምን አለሽ ለመጥፎ ነገር የለብሽ ከዚህ ከገንዘብ በስተቀር የሰማሁት ነገር የለም ምን አቃለሁኝ ጃጓር እኔ ይሄን ያህል ሆነ እንድትናገርም አልፈልግም በእናትህ እኮ ነገርሞኛል እኮ እኔ እኮ በሌለበት ነገር እኮ እኔ እናውራ ልንገርህ በህይወቴ ማንኛውንም ስህተቴን አምኜ ይቅርታ መጠየቅ ሰው ነኝ በንግግር ብሳሳት በስራ ብሳሳት ባረማመዴ በምንም ነገሬ ብሳሳት ማንም ሊያርመኝ ሲመጣ እቀበላለሁ እኔ ላርመህ አይደለም ያልኩ አሁን እኔ ስላንቺ ማቀውን ባወራ ምን ይኸውልሽ ጃጓር ልጨርስ ሰምተኸኝ ከዛ ትናገራለህ ታሪክ ይመጣልናል አሁን ደግሞ ምን ታሪክ ስላለብሽ አልክ እኔ ምን ታሪክ የለብሽም ያልኩት እኔ ተጠንቀቃት እኔ ማንንም ፈራ የለም ተጠንቀቃት የተባልኩበት ነገር አለ ሙኒትን ተጠንቀቋት የተባልኩት ነገር አለ በቃ ይሄ ብቻ ነው የማውቀው አላውቅም በቃ ማንሳት አልፈልግም ጓጓርዬ ቆይ አንዴ ምን ይሰማራል ልጅ የሰማሁትን ነው የማውቀውን ሳይሆን በየቀኑ የምሰማውንና የማውቀውን የተለያየ ነው ሰዎች ብዙ ነገር ይሉኛል ያንን ሁሉ አላወራም ነው የሰማሁትን ካለ የሰማሁት ትክክል ላይሆን ይችላል
አንቺም የሰማሽውን ሳይዘሽ አትጂ እንደማለት ነው የተናገረው እንጂ የማቀው አላለ በጆሮዬ ነው መብረቁ በዚህ በጆሮዬ ሰው አወራ ሳይሆን አንድ ላይ ሆነው ያወሩትን እያንዳንዱን ነገር ነው የሰማሁት ምን ባንቺ ግን አይመለከተኝም ስለሌላው ባንቺ የተነሳ ስላወራው ምን ቢሰለስከ ስለኔ የተነጋገርኩት ነው ነገር እንደምገል አብረህ አውርተን ስለምልሽ እኮ ድንገርሽ እኮ የነገርሽው ሰው ለማን ነው አንቺ ለማን አወራሽው እሺ ለማን ስነግርህ እኮ አንቺ ለማን ነው የነገርሻት በለኝ ነግሬህማ ቢሆን ላንተ ነግሬህ ሄደ ነገርክልሃለሁ እሺ ለኔ አውርተሽልኛል ጻልሽ ወሰልኩ እንዲያረም ነው ያወራሽው ሰው ለማን ነው ለማንም አላወራውም አንተ ያወራሽው ሰው እኮ ነገር ሄለን ያወጣችሁ ሄለን እኮ ሪከርድ አድርጋ ያሰማችሁ ያወጣችሁ ሄለን ሳራ ለችሽ ሳራ ልትገሊ እንደምታስቢ ብላ ነገረችሽ ከዛ አዎ ብዬ በቀደም እንደገና ይሄን ብለሻል ብዬ ከታ መጣሁት ነኝ እስቲ ንገሪኝ ሰምተሃል አዎ ሰምቻለሁ ማን የነገረክ የነገረኝ ፓርት ነግርሻለሁ ምንም አያስፈራኝም እኔ ማን ነገረክ ካልሽኝ እነግርሻለሁ መስማት ትፈልጊያለሽ ለምን መስማት አልፈልግም አሴት በቃ ስንታለ ለምንድነው እሱ እኔ እውነቱን ስለምንድነው ለአንቺ ጀርባ የሚወራው ፍለፊት እኮ ነው በአደባባይ እኮ የተወራው እኮ ልቦናህን እያወቅኸው አንተ አይደብርህም ምኑ ነው ልቦና የሚያወራው አንተ ላይ ያዘንኩት በዚህ ነው ብዬ ነው እየተናገርኩ ያለሁት እኮ ለበለሱን ግልጽ አድርጊልኝ እኮ ያጓር ራስህን መጀመሪያ ለራስህ ታስጠው ይሄ ሰው ተበሰብነው ሁሉ ከዚህ ጋር ስትወጣ ሁላችንም ቀሪ ነን ከሷ ካልሆነ የሰማው ስለሷ የነገረን ከአካል አለ ከሱ ተቀበላንተ ያወራው ሰው ካለ ደግሞ ከዚህ ከተቀበየ ለከሌት ሙኒት ልታስገድላት ነው የሚለውን ከሳራ ዛበሻ ሰማሁኝና ሄለን ካወጣችሁ በኋላ በቀደም ስናገር አዎ ይሄን ነገር ብላለች ብዬ መሰከርኩ መጀመሪያ ያወጣችሁ ማን ነው ሄለን ነው ያወጣችሁ አይደል ሳራ እኔ ምንም ደብቀው የለም እውነት ነው ልንገርሽ ከታ መጣሁት እኔ አንቺ ጋር አውርቻለሁኝ ከታ መጣሁ እናንተ ሄዳ አደረስክ ቴንክ ዩ በፊት ለፊት አሁን እኮ እኔ ነኝ የተናገርኩት በአደባባይ ላይ ትናንትና ያንቺን ስሳደብ በፊት ለፊት ነው የተናገርኩት እኮ ምንድነው የምትይው በፊት ለፊት ነው የተናገርኩሽ እኮ አይደለም አንተ የዛሬ ስንት ጊዜ ተወራው ወሬ እኮ ነው አንተ ደግሜ ተናገር እኔ አላውቅም እሱ ዛሬ ስንት አመት ይሁን የሰማሁት ሄለን ስታወራ የሰማሁትን እኔም ደግሜ አድርጌ ስለሰማሁት ደግሜ ነገርኩሽ ይሄ እኮ አላልኩም ማለት እኮ መብትሽ ነው እኮ እኔ ያለ ሰው አውርቶብኝ ነው ምን አስፈራሽ አንቺ ዙሪያው ነው አይደለም አላልኩም በቃ ነው በቃ አላልኩም እኔ አሴት በቃ ሰምተሃል ቃል እኮ ነው ያልኩት እኮ ሰው ነገረን እኮ ነው ያልኩት እኮ ብላኛለች እኮ ነው ያልኩሽ እኮ አንቺ አላልሽም ያንቺ ጥያቄ ልጠይቅ አሁን አንተ ሄለንና እነሳራ መሀል የገባኸው ለማስታረቅ ነው ምን እኔን አስነሳህ መቼ ነው ያስነሳሁት እኮ አንቺ ስላነሳሽኝ እኮ ነው ያነሳሁት በሌለ ቶፒክ ላይ ስለዚህ ጊዜ ነው ታዲያ ያነሳሁት ትናንትና ነው የተናገርኩት እኔም መጠየቁኝ እኔ ስላንቺ ዳጓር አሁን እኔ ያውልሽ ከሚገባው በላይ ነገርኩሽ 101% እኔ በራሴ ኮንፊደንስ አለኝ አይደለም ስላንቺ አልኩሽ በእናንተ አካባቢ ያሉትን የሚወሩትን ወሬ አንድ ሰከንድ የማውቀው ነገር የለም እናንተ እርስ በርሳችሁ ከኋላችሁ ያስቀመጣችሁ ሰዎች በኢንሳይደር በኩል ለሄለን ለደረሰው የሚመጣው ነገር እናንተ እኔ ከእናንተ ጋር ስብሰባ አልነበርኩኝ ማን ነው ለኔ የኔ ሰው ሊያወራልኝ ሰው ካለ ያ ሰው ወሬኛ ነው ማለት ነው ያንን አጥሪ የኔን ሰው አወራልኝ እኔ ከእናንተ ጋር ቁጭ ብያለሁኝ ተሰብስቤያለሁኝ ለምን እነሱን አትናገሪም እነሱ ወሬው ከደረሰ እኔ ጋር ከመጣ ተናግሯል ብለሽ የምታምኝበት ከሆነ ለምን ከጎኑ ያሉሽን ለምን በበረኪና አትፍቂያቸው ለምን በበረኪና ተጸጃቸው ካልበቃል ለጠይቃ አንተ አንዳንዴ እኔም ማጽዳት ያለበት እኔ ወንንም አናጸዳም ልጆች ምንሽ ከየት አመጣው
ያወራሁት? እሺ አንተ ነህ ያወራኸው በእንግሊዝ ይሁንልሽ። እኔ ያልኩት ይሁን ጌታ መጣሁት ነኝ ስለማታዳምጥ ጃጓር ስለማታዳምጥ ጥያቄ አልገባህም። እኔ ያልኩት እንዳወራህ 100% እርግጠኛ ነኝ። ነገር ግን ሰዎች ምንድን ነው ያወራሁት? እኔ እኮ ክፍተቴን እኮ ለጃጓር ጥያቄ ስላለኝ አንዱ ፕሊዝ የምንኝኝ ወደ ጻፈው መሳችሁ ስማኝ ጃጓር ቃል በቃል ጥያቄ ጠይቃለሁ አንተ መልስ ስጠኝ ህዝቡ እንዲረዳ እሷም እናንተም እንድትግባቡ አስገድልሻለሁ የሚለው ወሬ ሳራ ሀበሻ ለማን ነው የነገረችው አንተ ነው ወይስ ሄለን ነው ሄለን አወራችሁ መጀመሪያ ሄለን አውርታው ይኸውልህ ሄለን አውርታው ምን አለችኝ በውስጥ ደውላ ሳራ ሄለን ልታስገድ ማነች ሙኒት ልታስገድለኝ ሰው እየፈለገች ነው አለችኝ ከዛ ሳራ ደገመችልኝ ለኔ ሳራ ደገመችልኝ ልታስገድላት እየፈለገች ነው አለችልኝ ስትለኝ ይሄ ነገርን ደብቄ አይደለም ያወራሁት በአደባባይ ሰው በተሰበሰበበት ላይ አዎ ሙኒት ልታስገድልሽ ሰው እየፈለገች ነው ብዬ ተናግሬያለሁ የት ሰማው ካልሽኝ ላይፍ ላይ አዎ ቀኑ ነው ቆንዴ ይሄ የተናገርከው ትናንትና ላይ ሙኒት ላይቭ ገብታ አዎ ገብታ እየሰደበች እንደሆነ የረገጠች እንደሆነ እኔ ወደዛ ላይ የትም አንተም የለንጋ ገባ አረ ወደ ሙኒት ሄርኩ አንተም የለንጋ ገባ እነሱ ከሳራ ቤት ሆነው እኔን ከተናገረች ከተሳደበች በኋላ እኔም ደግሞ ቤቱን ባደን እድሉን ሳገኝ ደግሞ እድሉን ተጠቅሜ ደግሞ የነበረብኝን ቁርስ እሷን ታርጌት ያደረገችብኝ ሲሆን እኔም የተሰማኝን ያየሁትን ነገር ተናገርኩኝ በቃ ነው የፈለኩት ጃጓር ይምን መሰለህ ማወቅ የፈለኩት ይሄን ነገር በሚስጥር ለሰው አውርተህ ነው ወይስ ደግሞ ላይቭ ላይ ወጥተህ የተናገርከው ላይቭ ላይ ነው ያወራሁት ትናንትና በአደባባይ እሺ ስለዚህ ያንን ሙኒት ሄለን ልታስገድላት ትፈልጋለች የሚለውን ከሳሪ ሀበሻ ለሙኒት ለሄለንና ላንተ ደረሰ አንተ ላይቭ ላይ ደገምከው እንደዚህ እኔ ላይቭ ላይ ደገምኩት አዎ በቃ እዚህ ጋር ይቁም ወይ እዚህ ጋር የፍርድ ስትካላችሁ ይሰጣሉ በራሴ ፈራጅ አይደለም በራሴ እንደ ባለቤቱ ሙኒት ይሰማታል ምክንያቱም ይሄ ነገር ከባድ ነገር ስለሆነ መጀመሪያው ተጠያቂ ሳራ ሀበሻ ነች ተዛውተናል ሁለተኛ ተጠያቂ ደግሞ ምንድነው ገባ እዛ ላይቭ ላይ አሁን ልታስገድላት ትፈልጋለች ያለ ብላ የተናገረችው ወሬ መረጃ ሳትቀበሉ ላስገድላት እፈልጋለሁ የሚል የድምጽ ሪከርድ ነው ለመረጃ ሳትቀበሉ አንተም ሄለንም ላይቭ ላይ መናገር በጣም ከባድ ወንጀል እንደ ባለቤቱ ግን ሙሉ በሙሉ ድርሻውን የምትወስደውና ሳራ ሀበሻ ናት በቃ ቡጭ ማለት ነው ለባርለ እንደ ጃጓር ደግሞ ላይቭ ላይ በዛው ህዝብ ስትናገር ደግሞ እንደ ጃጓር ሙኒት ምንድነው የምትታየው እንደ ገዳይ ነው የምትታየው ጥፋቱ ደግሞ ምንድነው መረጃ አላችሁ ወይ ሙኒት ሰው አስገድላለሁ ስትል እኛ ሁሌም መረጃ እንጠይቃለን ሰው አስገድላለሁ ስትል ገላታለሁ ስትል መረጃ አለው የለም ለምን ኮሬክሽን እሱ ይሄንን አለ ነገር ግን ሳራ አልሀበሻ ለሄለን አላለቻትም ጃጓር ነው ለሄለን ያላት አወሽ ይኸውላችሁ ማውራቷን እኔ መረጃ ስላለኝ ነው ያለ መረጃ አላወራም ሁለተኛ ነገር ደግሞ መብረቁ ጃጓር እንኳንም መወራቱ ተሰማ ከኔ ፈጥሬ ይሄ ራስ ነው ያላወራው ወቅልኝ ይሄም ራሱ ለውጥ ያመጣም ያው ዞሮ እሷን ያለ መረጃ ገላል ሰው ታስገድል ነው ማለታችሁ ከባድ ወንጀል ነው ሳለ ከጀርባ ማወራ ከፊት ለፊት ማወራ ትልቁ ክሬዲት የምትወረው ሳራ ሀበሻ ናት ሰምታን ከሆነ በመረጃ መስጠት ነበረባችሁ የእናንተ ትልቁ ጥፋት ደግሞ ያለ መረጃና ያለ ማስረጃ ላይ በላይ ማውራት ነው ምክንያቱም ሄለን አንድ ቀን ብትሞት እቺ በጥቅማል ብትሞት የመጀመሪያው አስገዳይ ማለት ሙኒት ናት የመጀመሪያ ህጉ ደማ ነው የሚመጣው ወደ አንተ ማን ማሳለፈሰናል ሳራን ቶሎ ወራ እንድደረገው ማለት ነው አንተ ላይ እንደ ቀልድ እኔ ጥያቄ አለኝ ሞታ ብታድር ተጠያቂው ማን ናት ሙኒት ናት ስለዚህ ትልቅ ወንጀል ነው ግን ያንተ ላይም ደግሞ ጥፋት ማላደርገው ወሬ ተጣልታችኋል የመልስ ምት ይሳታጣችሁ እኔ ጥያቄ አለኝ አንዴ ትናንትና ቆያለኝ አንዴ እኔ ጥያቄ አለኝ እሺ ጥያቄያችሁ ሄለን መሲ ማናትቺ አሃበሻ ለሄለን ከነገረቻት ለጃጓር ነው የምጠይቀው ሄለን ናት መጀመሪያ ልታስገድለኝ ነው ብላ በሚዲያ ያወራችሁ ወይስ አንተ ነህ ቀድመህ ያወራው
ሄለን ያወራችሁ ኦኬ ሄለን አወር አዎ ኦኬ ሄለን ካወራሽ በኋላ አንተ ሄደህ አጸደቅላት አዎ እኔም ሰምቻለሁ ብለክ አዎ ኦኬ yes አዎ ያለው ኦኬ ሄለን ደግሞ አሃበሻ እንደዛ ብላ ከነገረቻት ታሪካርዱ ማለት ለምን አለ ሪከርድ አድርጋለች ኮንቨርሴሽናቸው ኦኬ እኔ ለሁላችሁም ክሪል እንዲሆን ነው እሺ ተምርዬ አለ አሁን እኮ ተምርዬ አሁን ሄለን ጋር ማት ሪከርዶች አሉ እንደ እንቁላል አንድ ባንድ ነው ማውጣቸው ብላለች እንዳይሰባበሩ አንድ ባንድ ያወጣው ቆይበታለሁ ደበርበታለሁ ብላላችሁ እድሜ ይስጣችሁ እያንዳንዱ ሪከርድ ተሰማላችሁ ይሄን ሪከርድ አደረጋችሁ እኔ አያገባኝም ያው ልንሰማው እንችላለን ግን አንቺ ሳራ እንደዚህ ብላለች ከተባለ ጥፋቱ ሁኔታ ላይ የሰማሁትን ካወራው ምንድነው ጥፋቴ የሰማሁትን ካወራው ጥፋቴ እሺ እኔ ልንገር የሰማሁን ነው ወስደህ ያወራው ግን በዚህ ጉዳያችሁ ላይ በማስታረቁ ፕሮግራም ላይ ስለኔ የሰማሁን እንኳን ሄለን ጋር ወስዶ የሚያስወራ ምን ነበር ፖይንት ምን ወይትኛው ፖይንት አሁን እኮ ምን ጠይቅሽ እኮ ስለዚህ እኮ አስገዳይ ገዳይ በሚባለው ነገር ነው ሌላውን አሁን አስገዳይ ገዳይ የሚባለው ነገር በኔ ቶፒክ ላይ ስላወራሽ ስለተነሳሽ እኔ ለመርገጥ ስለወጣሽ መልስ ምት ሰጥቼሻለሁ ትናንትና እኔ ወንድም አንተ ያወራኸው ከዛ በፊት አንቺ ሳታረጋግጫ አትናገሪ እኔ በአደባባይ ነው የተናገርኩት ምንድነው የምታወሪው የሌለው ዝም ብለሽ በግምት አታውሪ ነው በግምት አታውሪ ዝም ብለሽ ማታቂውን አታውሪ ያየሽውን የሰማሽውን አውሪ ማስረጃ አምጪ ከዛ በፊት ያወራሁትን ማስረጃ አምጪ ማስረጃ አለሽ ወይ አምጪ አሰሚው በህዝብ ፊት እኔ እቀልጣለሁ እዚህ ለማሳመን እኮ አይደለም እኮ ተጨባጭ ነገር ገና ለገና ይሄንን ብለህ አስበህ ከሆነ እቺ ነገር ነው በእነሱ ላይ ተነጋገር ከኔ ለኔ ዳውራ የሰራሽው ስራ አለ ነገር እንዴ አልገባኝም ምንድነው የሰራሽው ስራ ሌላ ነገር አንተ አትደብቀውም ነበርኩ ስለዚህ ታዲያ ምንድነው ስለኔ አወራችሁ ምንድነው የተወራው ስላንቺ የሰራሽው ስራ በጀርባው ምንድነው እሱ አንቺ ለምን ትፈሪያለሽ አውጪው ለምን ፈራው ያወራው ነው ምንድነው የምፈራው እንዴ የተወራብሽ ስላንቺ ነገር ምንድነው አሁን አንቺ ወደኔ ለመጠቆም የፈለግሽው ልንገርሽ አንቺ ነው የተቆመ የፈለግሽው ያንቺ አሳዳጅ ስለሆንኩ ብቻ ነው ሌላ ነገር አይደለም ሙስሊም ማንንም ያወራኝ አንቺ የምትናገሪው አንቺ አይሆንም ልንገርሽ በዚህ ልታሸማቅቅኝ አትችይም በቃ አንድናንድ ልንገርሽ ልታሸማቅቅኝ አትማከ እኔ መናገር አይቀርም እስከ መጨረሻው እናገርሻለሁኝ አልተው ልናገረኝ የማይገርምም በጣም ነው ምና አንቺ እዛው ዱባይ ላይ ወይም አንተና ያሉትን አስፈራሪ አንቺ የኢማራት ባለቤት ስለሆንሽ ሰዎችን ለማገት ለማፈራት ሞክሪ ልንገርሽ ጃጓር ዜጋ ያልሆነ ሰራተኛ አሰሪ ተከብሮ የሚኖርበት አገር ላይ ነን ያለ ነው አይረባክሽ አንቺማ እኔንም እዛ መተሽ አሳያለሁ አልሽኝ እኔ ባለሁበት እኔ ልንገርሽ ታስከፍዬ የምኖር ሲቲዝን ነኝ ከአንቺ የተሻልኩ ኑሮ ነው የምኖረው እሺ አንቺ ደልዬ አይደለም የምኖረው እሺ በቃ ከሰምቼ ነው የምኖረው በቃ አንቺ እኮ የሰዎችን ገንዘብ እየሰጠሽ እኮ ነው የምትኖሪው እኮ ልንገርሽ ምንም ይወራልሽ አንቺ